ለቤተሰቤ ጊዜ አልሰጠሁም። ደስተኛ አልነበርኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩም? የኖርኩት በቂምና በጥላቻ ነው። ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ሆስፒስ የሚባሉ ቦታዎች አሉ በሰለጠነው ዓለም። ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድን ነው? ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች፣ ለምሳሌ ካንሰር ኖሯቸው 3 ወር ነው የቀረህ የተባሉ ሰዎች፣ 6 ወር ነው የቀረህ የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ። 3 ወር ነው የቀራቸው፣ 6 ወር ነው የቀራቸው። ፔንለስ የሆነ ኤክስፒሪየንስ እንዲኖራቸው ያችን 3 ወር ፔትድን እየተሰጣቸው፣ ሞርፊን እየተሰጣቸው፣ ምግብ በተለያየ መንገድ በአፍንጭም በቲዩብም እየተሰጣቸው ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት። እዛ ሆስፒስ ውስጥ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ። እነሱን የሚያስታምሙ እንደሚሞቱ ያውቃሉ። 3 ወር እንደቀራቸው ያውቃሉ። ፔትድን ይሰጧቸዋል፣ ሞርፊን ይሰጧቸዋል፣ ምግብ በአፍንጫ በተለያዩ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው እና ያገኙትን ነገር በጽሁፍ አወጡ። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽታሃል? ምን ሪግሬት ታደርጋለህ? ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ህይወቴን እንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው፣ ኢንጆይ አለማድረጌ ነው። ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል አሉ። 3ኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ። አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ይቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። 4ኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። 5ኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ፣ ስብሰባ ስል ልጆቼ ሳላያቸውን ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበረ። ለአባቴ ጊዜ አልሰጠሁትም። እኔ ራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠውም። ይቆጨኛል ይላሉ። 6ኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች፣ አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። 7ኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ ለህልም ያልኖርኩም፣ ለራእይ ያልኖርኩም፣ ለካምፓኒ ነው እድሜን የገፈገፍኩት። ይሄ ይቆጨኛል፣ በጣም ይቆጨኛል። እውነት ነው። ደሞዝ አግኝቻለሁ። ከፔይቼክ ወደ ፔይቼክ ኖር ነበረ። ደሞዝ እቀበል ነበር።
ህልሜን ግን አልኖርኩትም፣ ራእዬን አልኖርኩትም፣ ይሄ ይቆጨኛል ይላሉ። አንዳንዶቹ ደግሞ 8ኛ ለምንድን ነው የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት 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 ልፋት፣ ቤት ሰራው፣ ይሄን አደረኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ ይላሉ። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪው አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋስ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል ይላሉ። የመጨረሻ 10ኛው ሃይማኖትን እንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል ይላሉ። ይሄ እነሱ የቆጫቸው ነገሮች ናቸው። አሁን እኛ የምናደርገው መሰላችሁ? እንገለብጠዋለን። 3 ወር አይደለም አይደል የቀረን? እኛ ብዙ ዓመት አላችሁ አይደል? አንዳንዶቻችሁ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት። እኛ ለምን ይቆጨናል? ለምን ከነሱ አንማርም? ስለዚህ የእነሱን እንገለብጠዋለን። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩም፣ ህይወቴን እንጂ አላረኩትም። እኛም እናደርጋለን፣ ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት። ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ከዛ ቀን ጀምሮ ደስተኛ ነው። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲያርገህ ነበር፣ አንተ እንደዚህ ሆነ ነበር እና ምን ላርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው የማደርገው። ሁለትም የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ የሚመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻችኋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኝም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኝም። እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቀሃል፣ ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy, I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ?
እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብለህ አትብላ፣ ሽሮውን እያጣጣምከው ብለው። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ እያወራችሁ ዝም ብላችሁ አጠጡት። ቅመሱት፣ ጤና አዳሙን ቅመሱት። ከዛ አጣጥሟት፣ እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ጸጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት፣ ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በል ልበስ፣ ሂድ፣ በል ትምህርት ቤት ድምፅ አትበሏቸው፣ ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም፣ ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርምሃል ትናንትና ደመቀ ምግብ የሚበላ አርት ነው አላልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የኛ ቤት ምግብ ግን ምንም አርት የለውም አለ። ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው ይሆናልኩት እንትን እሱ ምስርም ቢሆን አጨላለፉን ከዛ አፈሳሰሱን አርት ታደርገዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ። የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና ዲስ ያምራል እላለሁ። አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩዋት፣ ኢንጆይ አድርጉት፣ ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ ሆኑ። የመጀመሪያው ስጦታዬ ይሄ ነው። ክብራትና ክብራን፣ ሁለተኛ በእውቀት ራሴን አላሳደግኩም ነበር ያለው። በእውቀት ራሳችንን ስላላሳደግን አጋጣሚውን ስላልተጠቀምን እናዝናለን ይላሉ። ህይወት ታስተምራቸዋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት ዋናዋን አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ። የመገፋት ኮርስ ትወስዳላችሁ። ወድቆ የመነሳት ኮርስ ትወስዳላችሁ። የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን፣ መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ከህይወት ብቻ ሳይሆን እውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ ያነሳዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው በጣም ምሁር ነበር በእኛ ዘመን። ጳውሎስ ኞኞ የተማረው እስከ 4ኛ ክፍል ነው። ራሱን የሚናገረው 4ኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። ጥያቄ የሚጠየቅ እኔ 5ኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት 4ኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ፣ ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ዌይትረሷን ይሄ ምንድነው እየጠይቃታለሁ። ፕሌን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ እጠራና ሆስተሷን ምን ላድርገው ይሄንን እላታለሁ። ሲጠይቅ ሲያዳምጥ ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን 5ኛ ክፍል ሆኜ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ። እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ለመማር ፈቃደኞች ከሆንን
ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክትድ ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው ሕክምና ያወሩኛል። ሐኪም አይደሉም። አሁን እገረምና ዝም ብዬ ሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ። እኔ ሎየሩን ሳገኘው ጥያቄ ጠይቀው እናዳምጠዋለሁ። ኤክስፕሎይት ነው የማደርገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው የማደርገው። አዳምጣለሁ። አዲክትድ ነኝ ለእውቀት። በየቀኑ ማደግ አለብኝ። ሁለተኛው ስጦታዬ ይሄ ነው። በእውቀት እደጉልን። ሶስተኛው ምን ነበር ጸጸታቸው? ራሴን አልተንከባከብኩም ነበር። በጣም ቻሌንጅ አደርጋቸዋለሁ እዚህ ጋር። እዛ ውስጥ ከነበሩት ሰዎች ሴቶችም አሉ። አንዳንዶቹ ብሬስት ካንሰር ነበራቸው የነበረው። አንዳንዶቹ ሰርቫይካል ካንሰር፣ የማህፀን ጫፍ ካንሰር የሚባለው ነበረ የነበረው ችግራቸው። ሊከላከሉት ይችሉ ነበር። እንዴት ይከላከሉታል? ለምሳሌ የጡቱን ልንገራቸው። የጡት ካንሰር እንዴት ፕሪቨንት ማድረግ ትችላላችሁ? ጡታችሁን በአራት ትከፍሉታላችሁ። ሴቶች በአራት ትከፍሉታላችሁ። አንድ መስመር ወደ ታች፣ አንድ መስመር ወደ ጎን። የላይኛው አፐር ኢነር ኳድራንት ይባላል። ታችኛው ሎወር ኢነር ኳድራንት ይባላል። ይሄኛው አውተር አፐር ኳድራንት ይባላል። ከዛ ይሄኛው ደግሞ ሎወር አውተር ኳድራንት ይባላል። ለአራት ከፈላችሁት። ወይም እንደዚህ እንትን ማለት የለባችሁም። 1 2 3 4 ብላችሁ ከፈላችሁት። ከዛ ጠዋት ስትነሱ ሻወር ስትወስዱ እንደ ዘበት ይሄኛውን ነምበር 1 ኳድራንት ቼክ ታደርጉታላችሁ። ያበጠ ነገር ነው የምትፈልጉት፣ የለም። ይሄኛውን ኳድራንት ፈለጋችሁ፣ የለም። ምንም ያበጠ ጠጠር ነገር የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ደግሞ ልክ እንደዚሁ ለአራት ትከፍሉና ቼክ። በየቀኑ ይሄንን ካረጋችሁ ብሬስት ካንሰር አያመልጣችሁ። አንዲት ጠጠር የምታክል ነገር ባገኛችሁ ጊዜ ሐኪም ጋር ትሄዳላችሁ። ስለዚህ ሊጎዳችሁ አይችልም። እድሜያችሁ ደግሞ ከ40 በላይ ሲሆን ማሞግራም ይባላል። እሱን ሄዱና ታሰራላችሁ። ሰርቫይካል ካንሰር፣ ሰርቪክስ ውስጥ ፓፕ ስሚር ይባላል። በየጊዜው ቼክ ታደርጋላችሁ። ስለዚህ በካንሰር የመያዝ ፖሲቢሊቲያቸውን በጣም ዝቅ አደረጋችሁት ማለት ነው። ሆም ብላችሁ ካደረጋችሁት፣ ሆም ብላችሁ ቼክ ታደርጋላችሁ። ሆም ብላችሁ ኤቭሪዴይ፣ ይሄኛው የጡቱን ኤቭሪዴይ ቼክ በማድረግ አሁን ቻሌንጅ ባረግ እናንተ መካከል በየአመቱ ክሊኒክ የሚሄድ እና ፋስቲንግ ብለድ ሹገር፣ ሂሞግሎቢን፣ ዋይት ብለድ ሴል፣ ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ ማን ነው የሚያሰራው ብዬ በጠይቅ ጉድ ነው የምትሆኑት። ዳይታችንን ስታዩ እኛ ሚስኪኖቹ ሽሮና ምስር ነው የምንበላው። ሀብታሞቹ ደግሞ ምንድን ነው የሚበሉት? ስጋ፣ ጥሬ ስጋ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ። ከዛ ጎመን የድሃ ምግብ ነው። አትክልት እንትን አድርገው እዛ ቪአይፒ ሩም ገብተን ይልቅ እንትን በለን እንቆርጣለን ይላል። ሀብታሞች ናቸው። አትክልት አይበሉም። ፍሩት ለህፃን ልጅ እኮ ነው፣ ለልጆች ነው ፍሩት። ድራፍት እንጠጣለን። ወተትማ የህፃናት ነው፣ እንዴት ወተት እንጠጣለን ይላሉ። ስለዚህ ኒውትሪሽናቸው ዜሮ ነው፣ በጣም ያነሰ ነው። የሚያስፈልጋቸውን ነገር አይወስዱም። ይሄም አይወስድም፣ ያንም አይወስድም። እጅግ በጣም የሚገርመኝን ነገር ልንገራቸው። መልቲ ቫይታሚን አለች። አንድ ካፕሱል ወይም ታብሌት መልቲ ቫይታሚን አለች ተዘጋጅታ የምትቀመጥ በእድሜያችን። ቫይታሚን ኤ አለው፣ ቫይታሚን ቢ1 አለው፣ ቫይታሚን ቢ6 አለው፣ ቫይታሚን ቢ12 አለው፣ ቫይታሚን ሲ አለው፣ ቫይታሚን ዲ አለው፣ ቫይታሚን ኢ አለው። ይሄ ብቻ አይደለም፣ ካልሲየም አለው፣ ማግኒዚየም አለው፣ ማንጋኔዝ አለው፣ አይረን አለው፣ ፎሌት አለው። ይሄንን ሁሉ አዘጋጅተው አንድ ታብሌት ውስጥ አስቀምጠውልናል። አንድ ታብሌት ውስጥ ይሄኛውን እጠይቃለሁ በየቀኑ ይሄንን የቫይታሚን መልቲ ቫይታሚን ታብሌት የምትወስዱ እጃችሁን አሳዩ። 1 2 3 4 አስገራሚ ነው። ለመሰላችሁ አስገራሚ ነው። ስጋ 1000 ብር እንገዛለን። ይሄኛው ቫይታሚን አሁን ጨምሯል እንጂ 250 ብር ነው።
ግን ምን ይዟል? ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ካልሲየም፣ ማግኔዚየም፣ ማንጋኔዝ፣ ፎሌት፣ አይረን፣ ዚንክ ይዟል። በእድሜያችን ከ50 በላይ ካላለው ከ40 በላይ ላለው በእድሜያችን ተዘጋጅቶ ተቀምጧል። ገዝተን ከምግብ በኋላ አንድ መውሰድ ነበረብን፣ አንወስድም። ምግባችን ሁሉ እነዚህን ነገሮች ሙሉን አያሟላም። ለአንድ ክትፎ 700-800 ብር እናወጣለን፣ ግን አንወስድም። ይሄን አስገራሚ ነው። ስለዚህ እድሜያችን ገፋ ሲል ኦስቲዮፖሮሲስ አለ፣ አጥንታችን ይሳሳል፣ ካልሲየም ዴፊሽንሲ አለን። አሁን በቅርብ እኔ አንዲት ልጅ በጣም ታማ ሌላ የነርቭ በሽታ ነው ተብሎ ከዛ እንትን ሆናለች፣ ሄሚፕሌጂክ ሆናለች፣ እጅግሯ ደክሟል። ከዛ ላቦራቶሪ እንትኑን ላከልኝ አባቷ ሳይ ቫይታሚን ዲ ዴፊሽንት ነው። ስትገባ ሐኪሙን አልኩ ዶክተሯን ስትገባ ለዶክተሩ ይሄንን ሪዛልት ይሄው በደንብ በለው፣ ምክንያቱም ቫይታሚን ዲ ዴፊሽንሲ እንደዚህ ኒውሮሎጂካል የሚመስል በሽታ ሊያመጣ ይችላል። ጀስት ቫይታሚን ዲ ዴፊሽንሲ። ስለዚህ አንወስድም። አንድ ካፕሱል ሰዎች ከውጭ ምን ላምጣላቸው ሲሏቸው ቫይታሚን አምጡልኝ በሏቸው። ሁሉም ነገር ያለው ቫይታሚን አምጡልኝ በሏቸው። ፋርማሲ ሂዱና ቫይታሚኖቹ ሁሉ ያሉበት ሚነራሎቹ ሁሉ ያሉበት አንድ ታብሌት ለእድሜ የሚሆን ስጠኝ በሉት። በአንድ ታብሌት የተካተተ። ከዛ ቴክ ዩር ቫይታሚን ከምግብ በኋላ። ቆዳሽ ያስፈልገዋል ቫይታሚን፣ ጸጉርሽ ያስፈልገዋል ቫይታሚን። በቆዳና በጸጉር ልምጣባቸው ብዬ ነው ሴቶቹን። ዛሬ ማታ ሄደው ነው የሚገዙት። እውነቴን ነው የምላችሁ፣ ቆዳችን ላይ ስንት ሚሊየን ሴሎች በየቀኑ ይሞታሉ። ሪፕሌስ መደረግ አለባቸው። ለመተካት ቫይታሚን ይፈልጋሉ። ጸጉራችን ለማደግ ቫይታሚን ይፈልጋል። ሜታቦሊዝሙ ቫይታሚን ይፈልጋል። ሚነራሎች ያስፈልጉናል ለሰውነታችን። ትክክለኛውን አይነት ለእድሜያችሁ የሚመጥለውን ከውጭ ማስመጡ፣ ከዚህም ግዙ። ቫይታሚን ግን ውሰዱ። ከዛ ኤክሰርሳይዝ ማድረግ። እነሱ ይሉ የነበረው እኔ ወክ እንኳን አላረግም ይላሉ። አንድ ሰሞን እነሳለን፣ ስኒከር እንገዛለን፣ የልብስ ቱታ እንገዛለን፣ ጂም እንጀምራለን፣ እንመዘገባለን፣ የ3 ወር እንከፍላለን፣ 3 ቀን እንሰርና እንተዋለን። ትንሽ የሆነች ኤክሰርሳይዝ ግን ያስፈልጋል በህይወታችን። ስለዚህ እኔ ዛሬ የምሰጣችሁ 3ኛው ስጦታ ራሳችሁን ተንከባከቡ። ቴክ ኬር ኦፍ ዩርሰልቭስ። ቫይታሚን ውሰዱ፣ ምግባችሁን ዋች አድርጉ፣ ክብደታችሁን አስተካክሉ። ከዛ ጤነኛ አኗኗር ኑሩ። እኔ የዛሬ 10 ዓመት ከነበረኝ ክብደት ወደ 20 ኪሎ ግራም ዲፍረንስ አለኝ። ሉዝ አድርጌው ነው። 3ኛው ስጦታዬ ይሄ ነው። እባካችሁ እባክሽ ራስሽን ተንከባከቢ፣ እባክህ ራስን ተንከባከብ የሚል። አንዳንድ ቫይታሚኖች ለብቻቸው፣ ለምሳሌ ቫይታሚን ቢ12 ለብቻው፣ ካልሲየም ለብቻው፣ እነሱ እንትን ሊሉ ይችላሉ። እኔ ሪኮመንድ የማደርገው ሁሉም ያለበትን ነው። ሁሉም ያለበትን አንድ በቀን ከምግብ በኋላ ነው ቫይታሚን የሚወሰደው። ውሰዱ፣ በጣም ይጠቅማቸዋል። 4ኛው በቂምና በጥላቻን የኖር ነው። ይቆጨኛል፣ በጥላቻን የኖርኩት በቂምን የኖርኩት ይላሉ። የብዙዎቻችን ችግር ምንድነው ብትሉ፣ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱን አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነግራችሁና ከዛ ይቅም ትይዙ እንደሆነ ያለው ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው። ግን ኮርቲሶል ሲበዛ የሚያደርገውን ልንገራችሁ። ደም ብዛት ይጨምራል። ደም ብዛት ያመጣል ሃይፐርቴንሽን፣ ስኳር ያመጣል ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ የትልቁ አንጀት ላይ የሚወጣ፣ አስም ያመጣል አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል።
ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን? ቂም ስንይዝ፣ ጥላቻ ውስጥ ስንሆን ሆርሞን ይጨምራል። እሱ ብቻ አይደለም። 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂም ይዤ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሂድልኝ ወደዛ። አልፈልግም እኔ። ስለዚህ ክሎዥር አድርጉ። ሰዎችን ይቅር በሏቸውና በጤንነት ኑሩ። ስለዚህ አራተኛው ስጦታዬ ምንድን ነው? ይቅር በሉና ክሎዥር አድርጉና እንደ አዲስ ጀምሩና ኑሯችሁን በሰላም ኑሩ ነው ስጦታዬ። ሰጥቻለሁ። አምስተኛው ከቤተሰቤ ጋር ጊዜ አላሳለፍኩም ነው ቁጭታቸው። ልጆችን ሳላያቸው ነው ያደጉት። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠውትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው 50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሀረር ልጆች ወለበል ይሉታል። ዞር በል ወደዛ ይሉታል። ለምን? ያልነበረም he was not there። ለእናንተ ብዬ እኮ ነው ያንን ስሰራ እንዲህ ሳረግ አንተ አልነበርክም። የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሙኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላህ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ህይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክ ቱ ደም። ጊዜ ስጧቸው። በኋላ ቤኔፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ። ደስ ይበላችሁ።